ጌታ ለዘለዓለም ይባረክ። ጊዜ መልካም ነው። ጊዜ ደግ ነው። ብዙ ነገር ያሳያልና ማምሻም እድሜ ነው ይላል ያገሬ ሰው። እንግዲህ በዚህ ዘመን እንግዲህ ማምሻም እድሜ ነው እያሉ ከመኖር ሌላ ምንም ነገር የለምና አንድ ነገር እያየው ነው በማህበራዊ ሚዲያ ላይ ሰጣ ገባዎች ኬት ናቸው መልስ መስጠት። በነገራችን ላይ እንዲህ የሚባል ነገር አለ አይደል? ከእናቱ ሆድ ወጥቶ እናቱን በርግጫ የሚባል ነገር አለ። ከእናቱ ሆድ ወጥቶ እናቱን በርግጫ ምንድነው ሲባላሉ? እንቆቅልሽ ነው። ምንድነው ሲባላሉ? ክብሪት ይባላል። ክብሪት ከእናቱ ሆድ ቃሊዮት። በነገራችን ላይ ያደርኩባት ቤተክርስቲያን ነች። ስርዓቷ ደስ ይለኛል። በቃ በስርዓት ነው። ይሄ ሰው መረን እንዲወጣ አትፈልግም። ሰው ጋጥ ወጥ እንዲሆን አትፈልግም። ሰው ከእግዚአብሔር ቃል ውጪ እንዲሆን አትፈልግም። ሰው ከወንጌል ውጪ እንዲሆን አትፈልግም። ሎጎዋን ካየነው ወንጌል ነው፣ ሌላ ምንም አይደለም። እንዲህ የተከፈተ ወንጌል ነው። ሌላው መስቀል አድርጎ የሆነ ነገር፣ እሷ ግን ወንጌል ነው። በቃ ወንጌል ቃሉ ምንድነው የሚለው? ቃሉ የሚለውን እናድርግ ነው የምትለው ቃልዮት። የቃልዮት ህግ ይሄ ፕሪንሲፕሉ መርሁ ይሄ ነው። በቃ ሌላ ምንም ማለት ነው። ይሄንን ህግ እንከተል ቃልዮት ስትል በርግጫ ብሎ ህይወት ቃል ወጣ በዘጠናዎቹ ማለት ነው። ቃልዮት ይሄን እናድርግ በዚህ እንከተል ስትል ማለት ነው። ዛሬ ደግሞ መግለጫ የሚሰጡ ያው በስም ባልጠራቸው ደስ ይለኛል። ስማቸው መጥራት በነገራችን ላይ አልፈልግም፣ አይመጥነኝም። በዚህ ሚዲያ ላይ ስለነሱ ሳይሆን ማውራት የሚመጥነኝ እኔ ስለ እግዚአብሔር ነው ማውራት የሚመጥነኝና ከዛ ወጥተው እሷን መርግጫ የሚሉት ዛሬም አሉ። ምን ልላችሁ ፈልጌ መሰላችሁ? አባት ይከበራል፣ እናትም ትከበራለች፣ ታላቅም ይከበራል። መጽሐፍ ቅዱስ ይሄን ነው የሚለው። ይሄንን ካላደረግን ግን በዜሮ ይባዛል። ጌታ ምስክሬን በዜሮ ይባዛል። የተማሩ መማር ቆንጆ ነው። በነገራችን ላይ ካለ መማር መማር ይሻላል። ካለ ማንበብ ማንበብ ይሻላል። ሪፈር አድርጎ አንዱን ከአንዱ ገልጦ አንብቦ መናገር ይሻላል። እንዴ ቴዎሎጂ ገብቶ መማርም ቆንጆ ነው። ዝም ብሎ ከመናገር ጳውሎስ የተማረ ነው። በዘመኑ ምሁር ከሆነ ከገማሊያ ሀገር ስር ሆኖ ነው የተማረው አይደለም እንዴ ወዳጆች? መማር ቆንጆ ነው። አሁን ፊደልን የሚያውቁ ብቻ ወጥተው እንደዚህ ይላሉ መንፈስ ቅዱስ የለም። እንደዛ አይደለም ቃልዮት ያለችው። ቃልዮት ያለችው በምድረ በዳ ይሄን ነው ብለህ እግዚአብሔር የተናገረን ተናገር፣ እግዚአብሔር ያልተናገረ አትናገር ነው ያለችው። ዝም ብሎ እንዳመጣው እንዳፈላው አይደለም። ምን አለ ትድናለህ፣ ትፈወሳለህ ብለህ መድኃኒት ታስጥላለህ፣ ሰውየው ይሞታል። ትሻገራለህ ትላለህ፣ ሰውየው አይሻገርም። ትበላለህ ትላለህ፣ ሰውየውን ረሃብ ይገለዋል። ይህንን ቃልዮት ትቃወማለች እንዴ? በጣም የሚደብር ነገር እኮ ነው እየተደረገ ያለው። ጌታ ምስክሬን፣ እግዚአብሔር ይፈውሳችሁ። ለማንኛውም የእግዚአብሔርን ቃል በስርዓት በፍቅር እንማር፣ እናስተምር።